የከበረ ሰላምታችን በመላው ዓለም ለምትገኙ የጊዮን ቲዩብ ጊዮን መጽሔት አድማጮች ይድረስ እያልን ለሰዓቱ የመራረጥንላችሁን ዜናዎች አርዕስቶቹን አስቀድመን እንጀምራለን። ከአጎራባች ክልል ህዝቦች ጋር ያለውን መልካም ግንኙነት ለማጠናከር ትኩረት ተሰጥቶ ተሰርቷል አሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ። አትሌቶቻችን የተጎናጸፉትን ድል በሌሎች መስኮችም መድገም ያስፈልጋል ሲል አትሌት ኃይሌ ገብረስላሴ ገለጸ። በኢትዮጵያ ላይ የተከፈተው የመረጃ ጦርነት በሳይበር ደህንነትና ሌሎች ተቋማት የጋራ ጥረት እየመከተ መሆኑን መንግስት አስታወቀ። የዋሽንግተን ዲሲ ሀገረ ስብከት ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዳላስ ዓለም አቀፍ አየር መንገድ የአቀባበል ስነ ስርዓት እንዲደረግ ጥሪ አስተላለፈ። የታፈንኩት እኔ ብቻ ነኝ ብዬ አላምንም፣ የታፈነው የአማራ ህዝብም ነው አሉ የአማራ ክልል ምክር ቤት አባል አቶ ጸጋ አራጌ። አሁን ዜናዎቹን በዝርዝር እንመለከታለን። አብራችን ቆዩ። ከአጎራባች ክልል ህዝቦች ጋር ያለውን መልካም ግንኙነት ለማጠናከር ትኩረት ተሰጥቶ ተሰርቷል አሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ። የአማራ ክልል በተጠናቀቀው በጀት ዓመት ከአጎራባች ክልል ህዝቦች ጋር ያለውን መልካም ግንኙነት አጠናክሮ ለማስቀጠል በትኩረት መስራቱን የክልሉ ርዕሰ መስተዳድር አስታውቀዋል። የክልሉ ምክር ቤት 6ኛ ዙር 1ኛ ዓመት የስራ ዘመን 3ኛ መደበኛ ጉባኤውን በባህር ዳር ማካሄዱን ቀጥሏል። ርዕሰ መስተዳድር ይልቃል ከፋለ በጉባኤው ላይ እንዳሉት የክልሉንም ሆነ የአገሪቱን ዘላቂ ሰላም ለማረጋገጥ አጎራባች ክልል ህዝቦች ጋር ተባብሮ መስራት አስፈላጊ ነው። ለዚህም በተጠናቀቀው በጀት ዓመት በዞኖች ደረጃ 414 አመራሮች የተሳተፉበት 16 መድረኮችን በማዘጋጀት የሰመረ አመራር ለአመራር ግንኙነት መፍጠር መቻሉን ገልጸዋል። በተለይም የአማራ ክልል ከቤኒሻንጉልና አፋር ክልሎች ጋር ያለውን ግንኙነት ተቋማዊ ቅርጽ በማስያዝ አበረታች ውጤት እንዲመዘገብ ማስቻሉን አስረድተዋል። በዞኖች ደረጃ የሚካሄደው የአመራር ለአመራር ግንኙነትም የህዝቦችን መልካም ግንኙነት በማጠናከር የኢትዮጵያን አንድነት ለማጽናት ያለመ መሆኑን ተናግረዋል። በህዝቡ መካከል የሚፈጠሩ አለመግባባቶችንና ግጭቶችን ጉዳት ሳያደርሱ በራስ ባህልና ወግ መሰረት ለመፍታት መሰል መድረኮችን አጠናክሮ ማስቀጠል አማራጭ የሌለው መሆኑን ያብራሩት። በተጨማሪም በአዋሳኝ አካባቢዎች የሚፈጸሙ ህገወጥ የንግድ የመሳሪያና የሰዎች ዝውውር እንዲሁም ሌሎች ወንጀሎችን በጋራ በመከላከል የህብረተሰቡን ሰላምና ደህንነት ማስፈን መቻሉን አስረድተዋል። ይህም ጠላት በተሳሳተ ትርክት በነዛው ፕሮፓጋንዳ በንጹሃን ዜጎች ላይ እየደረሰ ያለው ሞትና መፈናቀል በሂደት ለማስቀረት የእርስ በርስ መተማመን ለመፍጠር ማገዙን አስታውቋል ሲል ኢዜአ ዘግቧል። አትሌቶቻችን የተጎናጸፉትን ድል በሌሎችም መስኮች መድገም ያስፈልጋል ሲል አትሌት ኃይሌ ገብረስላሴ አስታወቀ። አትሌቶቻችን በጠንካራ የቡድን መንፈስ የተጎናጸፉትን ድል በሌሎችም መስኮች መድገም ያስፈልጋል ሲል ሻለቃ ኃይሌ ገብረስላሴ ተናግረዋል። አትሌት ኃይሌ በአሜሪካ ኦሬገን በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በተጎናጸፈችው ድል የተሰማውን ደስታ በመግለጽ ለመላው ሀገሪቱ ዜጎች እንኳን ደስ ያላችሁ መልእክቱን አስተላልፈዋል። የአትሌቶቹ ድል የተገኘው ኢትዮጵያን በማስቀደማቸውና ከሰፈር አስተሳሰብ ወጥተው ሀገራቸውን በሀያላኑ ሀገራት ፊት ደምቃ እንድትታይ ባደረጉ ጥረት መሆኑን የጠቆመው አትሌት ሻለቃ ኃይሌ የአትሌቶቹ አኩሪ ተግባር በሌሎች ዘርፎችም መደገም አለበት ብለዋል። አትሌቶቹ ችግሮቻቸውን ሳያስቡ ሀገርን በማስቀደም ያመጡት አኩሪ ድል የሚያስመሰግናቸው መሆኑን ገልጾ ማህበረሰቡም ሰከን ብሎ በማሰብ ወደ አንድ የሚያመጣው ጉዳይ ላይ ትኩረት በመስጠት መስራት እንደሚገባው ተናግረዋል። ኢትዮጵያ በቅርቡ ሁሉም ሊኖርባትና ኢትዮጵያዊ ሆነው መፈጠር የሚያስቀናበት ጊዜ ላይ እንደምንደርስ አምናለሁ ያለው አትሌት ኃይሌ ያቺን ሀገር ለመፍጠር ሁሉም ሊለባረም እንደሚገባ ገልጿል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። በኢትዮጵያ ላይ የተከፈተው የመረጃ ጦርነት በሳይበር ደህንነትና ሌሎችም ተቋማት የጋራ ጥረት እየመከተ መሆኑን መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ መንግስት ጦርነቱ ለመመከት ህግ ለማስከበር ብርቱ ጥረት እያደረገ መሆኑን ጠቅሰው እርምጃው ተጠናክሮ እንደሚቀጥል ነው ያስረዱት። ቴክኖሎጂን በመጠቀምና ትክክለኛ ፈጣን መረጃን ወደ ህዝብ በማድረስ የመረጃ ጦርነቱን ለመመከት ስልት ተነድፎ ተግባራዊ እየተደረገ መሆኑንም ገልጸዋል። የኢትዮጵያ ጠላቶች በሀሰተኛ መረጃ ህዝቡን ለመከፋፈል የተለያዩ ጥረቶችን እያደረጉ መሆኑንም ጠቅሰው የመረጃ ጦርነቱ ሀገር ለማፍረስ ከፍተኛ ገንዘብ ተመድቦለት በተቀናጀ መንገድ እየተካሄደ መሆኑን አብራርተዋል። በመሆኑም በኢትዮጵያ ላይ የተከፈተው የመረጃ ጦርነት በሳይበር ደህንነት ተቋማትና በሌሎችም የጋራ ጥረት እየመከተ መሆኑን ሚኒስቴር ዴኤታዋ ተናግረዋል። መንግስት የጠላትን የመረጃ ጦርነት ለመመከት ተቋማትን በማጠናከር ላይ መሆኑን ጠቁመው አርቲፊሻል ኢንተለጀንስ ኢንስቲትዩትና ኢንፎርሜሽን መረብ ደህንነትን የመሳሰሉ የመረጃ ደህንነት ተቋማት በተቀናጀ መልኩ በልዩ ትኩረት እየሰሩ ስለመሆኑም ተናግረዋል። የመንግስት ኮሚኒኬሽን አገልግሎት የመረጃ ትክክለኛነትን ማጣራት፣ ለህዝብ ፈጣን መረጃዎችን ማድረስና አጀንዳ መቅረጽ ላይ የበኩሉ ሚና እየተወጣ መሆኑን ያነሱት ሚኒስቴር ዴኤታዋ የመረጃ ጦርነቱን በመመከት ሂደት የመገናኛ ብዙኃንም ድርሻቸውን እንዲወጡ ጥሪ አቅርበዋል። የዋሽንግተን ዲሲ ሀገረ ስብከት ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዳላስ ዓለም አቀፍ አየር መንገድ የአቀባበል ስነ ስርዓት እንዲደረግ ጥሪ አስተላለፈ። የዋሽንግተን ዲሲ ሀገረ ስብከት ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዳላስ ዓለም አቀፍ አየር መንገድ የአቀባበል ስነ ስርዓት እንዲደረግ ጥሪ አስተላልፈዋል። በብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ በተጻፈ ደብዳቤ በሀገረ ስብከቱ የሚገኙ ሊቃውንተ ቤተ ክርስቲያን፣ የአድባራት አስተዳዳሪዎችና የሰንበት ትምህርት ቤት ወጣቶች ጥሪ የተደረገ ሲሆን ካህናት አበው ለቅዱስነታቸው በዳላስ አየር ማረፊያ አቀባበል እንዲያደርጉ
እንዲያደርጉላቸውም ነው የተጠየቀው። በተያያዘም በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ለሕክምና ወደ ሰሜን አሜሪካ ጉዞ እንደሚያደርጉ ከመንበረ ፓትርያርክ ቅዱስ ሲኖዶስ ጽሕፈት ቤት መግለጫ መሰጠቱን የገለጸው የሰሜን ማህበረ ካህናት በሰሜን አሜሪካ በዚሁ መሰረት ቅዱስነታቸው ሰኞ ማታ በመነሳት ማክሰኞ ማታ ቨርጂኒያ ዳላስ ኤርፖርት የሚደርሱ በመሆኑ በዋሽንግተን ዲሲና አካባቢዋ ያለን ካህናት በአንድነት ሆነን ቅዱስነታቸው መቀበልና ቡራኬ ተቀብለን እንኳን ደህና መጡ ማለት አለብን ብሏል። ዳላስ አውሮፕላን ማረፊያ በመገኘት አቀባበል እናድርግ ሲልም ጥሪውን አስተላልፏል። የታፈንኩት እኔ ብቻ ነኝ ብዬ አላምንም፣ የታፈነው የአማራ ሕዝብ ነው አሉ የአማራ ክልል ምክር ቤት አባል አቶ ጸጋ አራጌ። አቶ ጸጋ አራጌ በትናንትናው ዕለት የተጀመረውን የአማራ ክልል ምክር ቤት ውሎን አስመልክተው በማህበራዊ ትስስር ገጻቸው አስተያየታቸውን አስፍረዋል። የሚያሳዝነኝ ነገር ቢኖር ቢያንስ መናገርና ሀሳብን መግለጽ ከምትችልበት ሁኔታ እንዴት የማትችልበት እጣ ፈንታ ይቀየራል? እኔ በኢህአዴግ ጊዜ በማንኛውም አጋጣሚ ሀሳቤን ከመግለጽ ተገድቤም ታፍኜም አላውቅም ብለዋል። ለውጥ ብዬ ለለውጥ ታግዬ መጣ በተባለው የለውጥ ዘመን ግን የህግ ጥሰት አለ፣ ስነ ስርዓት ይከበር ብዬ በመከራከሬ የምክር ቤቱ አፈ ጉባኤ ከምክር ቤቱ አዳራሽ በፖሊስ ተይዤ እንዲወጣ ትዕዛዝ ከተሰጠ በኋላ በምክር ቤቱ አባላት በተፈጠረ ጫጫታ ፖሊስ ገብቶ ሳያወጣ ቢቀርም ነገሩ ግን እንዳልተፈጸመ አድርጌ አልወስደውም ብለዋል። አቶ ጸጋ አራጌ ጽሁፋቸውን ሲቀጥሉ በመሰረቱ እኔ ሁሉንም ነገር ለመሆን የወሰንኩኝ ሰው መሆኔን ያላወቁ ሰዎች ጉዳዩን የተለያየ ሰበብ አስባብ እየፈጠሩ ለማደናገር ቢሞክሩም አይሳካላቸውም። እኔ የአማራ ህዝብ ሞት እስከሚቆምና ጥያቄዎች እስከሚመለሱ ትግሉ የጠየቀውን ዋጋ ሁሉ እከፍላለሁ ብለዋል። በምክር ቤቱ አባላት የስነ ምግባርና የአሰራር ስርዓት ደንብ ቁጥር 12/2003 አንቀጽ 15 እና አንቀጽ 123 የምክር ቤቱ ስብሰባ እንዴት በግልጽና በዝግ እንደሚካሄድ በግልጽ አስቀምጧል ያሉት አቶ ጸጋ እኔ የምጠይቀው የአማራ ክልል ፍትህ ቢሮን ህግ በአደባባይ በማናለብኝነት ሲሻር በተሻረ ህግ ስብሰባ ሲመራ ለምን ዝም እንደሚል እንዲሰጥበት የሚመሩበትን ህግ የሻሩ ባለስልጣን ለምን እንደማይጠይቁ አሁንም ስለ ህግ አቤት እላለሁ ብለዋል። በመጨረሻም የታፈንኩት እኔ ብቻ ነኝ ብዬ አላምንም፣ የታፈነው የአማራ ህዝብም ነው ሲሉ ጽሁፋቸውን አቶ ጸጋ አጋርተዋል። የተወደዳችሁና የተከበራችሁ የጊዮን ቲዩብ ጊዮን መጽሔት አድማጮች ለሰዓቱ የመረጥንላችሁ ዜናዎች እነኚህ ይመስሉ ነበር። ስለተከታተላችሁን አመሰገን። ሰላም በያላችሁበት።